ምንም ያጣድፍ ነገር የለም። ሰዎች አንድ ነገር ካሉሽ መልስ ለመስጠት ቶሎ አትቸኩይ። በደንብ አስቢበት። ቴክ ታይም አስበሽበት። ቴክስት ከሆነ ያደረገችልሽ ትንሽ አሰብ አድርጊ። ቶሎ በፍጥነት ወይ ተናደሽ ምናምን መልስ አትስጫት። ጀስት ቴክ ታይም፣ ተረጋጊ። ቴክ ኢት ኢዚ፣ ቀስ ማለት፣ ነገሮችን ቀለል አድርጎ ማየት፣ ማቅለል ሳይሆን ቀለል አድርጎ ማየት፣ ራስን አለማካበድ፣ ራስን ዝም ብሎ አለመካብ። በምድር ላይ በጣም ደስተኛ ከሆኑ ሰዎች አንዱ ነው ታውቂያለሽ። በጠዋት ማታ ደስተኛ ነው። በጣም ደስተኛ። አንድ አባባል አለ በጣም የምወደው። ሰውየው ከኋላ ተቀምጧል እና ሹፌሩ እየነዳ ነው እና ሹፌሩ ምን አለው? ቸኩሏል። ይሄ ባለስልጣኑ ቸኩሏል እና ሹፌሩ ምን አለው? በጣም ስለምቸኩል ቀስ ብለህ ንዳለው። ከመጠን በላይ ሲሪየስ አለመሆን፣ ድኩስ ትር አለማለት እና አንዳንዴ መቀለድ፣ ሰልፍ ኮንፋይንመንት ራሳቸው የሚፈጥሩት እስር ቤት አለ። ስፓይስስ ናቸው እነዚህ የምድር ላይ ለኑሯችን ማጣፈጥ የሚያጣፍጡ ስፓይስስ ናቸው። ስፓይስስ ኦፍ ላይፍ ናቸው እና ቅመሞች ናቸው። ቅመሞች አንቺ እንደምታውቂው የዋና ምግቦች አይደሉም፣ ግን የምግባችንን ፍሌቨር ይቀይራሉ። ሲጨመርባቸው ፍሌቨሩን፣ ቴስቱን ይቀይራሉ፣ ሽታውን ይቀይራሉ፣ ቀለሙንም ይቀይራሉ፣ ያሳምሩታል። አሁን ሲናምንን ከወሰድሽ ቀረፋ ሻይ ውስጥ ስትጨምሪው ቴስቱን ይቀይራል፣ ጣዕሙን ይቀይራል፣ ሽታውን ይቀይራል፣ ቀለሙንም ይቀይራል። ስለዚህ እነዚህ ስፓይስስ፣ እነዚህ ቅመሞች ከደረቀ ፍሩት ሊሰሩ ይችላሉ፣ ከሲድስ ሊሰሩ ይችላሉ፣ ከቅርፊት ሊሆናል የሚሰሩት፣ ግን በጣም ያጣፍጣሉ፣ ይለውጣሉ። ባለሙያዎች ሲጠቀሙባቸው ምግቡንም፣ ሻዩንም፣ ቡናውንም ይለውጣሉ፣ ቴስቱን፣ ሽታውን ይቀይራሉ። አሁን ልክ እንደዚሁ በህይወታችን ላይ ደግሞ ስንኖር ህይወታችንን የሚያጣፍጡ ነገሮች አሉ። ልክ እንደ ሲናመኑ፣ እንደ ቅርንፉዱ፣ እንደ ጤና አዳሙ ምን የምትጨምሪያቸውና ስትጠቀሚባቸው ላይፍሽን ኢንትረስቲንግ የሚያደርጉ ቅመሞች አሉ። አሁን ዛሬ ማካፈለው አንቺም ትጨምሪበታለሽ። እኔ በግሌ የምጠቀምባቸው ህይወቴን ለማጣፈጥ ተጠቅሚባቸው የሰሩልኝን ነገሮች ነው። በምድር ላይ በጣም ደስተኛ ከሆኑ ሰዎች አንዱ እኔ ነኝ። ታውቂያለሽ፣ በጠዋት ማታ ደስተኛ ነኝ። በጣም ደስተኛ ነኝ እና የህይወት መርሆች እምላቸው አሉ፣ ፕሪንሲፕልስ ኦፍ ላይፍ። እነዚህኛዎቹ ግን ስፓይሶች ናቸው፣ ደስተኛ የሚያደርጉኝ እና የምጠቀምባቸው የሰሩልኝ ነገሮች፣ የሰሩልኝን ስፓይስስ፣ የሰሩልኝን የህይወት ማጣፈጫ ቅመሞች ነው የምንካፈለው። አንደኛው በጣም የረዳኝ ሲምፕሊሲቲ የሚባል ቅመም ነው። ሲምፕሊሲቲ ወይም ነገሮችን ቀለል አድርጎ ማየት፣ ማቅለል ሳይሆን ቀለል አድርጎ ማየት፣ ራስን አለማካበድ፣ ራስን ዝም ብሎ አለመካብ፣ ሲምፕል መሆን። አሁን ስለ ሴሌብሪቲስ አንድ ቦታ ስናገር ሴሌብሪቲስ ከሚቸገሩበት፣ እነዚህ ታዋቂ ሰዎች ከሚቸገሩበት ነገር አንዱ ሰልፍ ኮንፋይንመንት ይባላል። ሰልፍ ኮንፋይንመንት ራሳቸው የሚፈጥሩት እስር ቤት አለ እና ምንድነው ሆም አሬስት ይባላል፣ ሃውስ አሬስት ይባላል። ሃውስ አሬስት ውስጥ ይቀመጣሉ። ለምንድን ነው? ሊወጡ ሲሉ እንትን ይላሉ፣ ይጨነቃሉ። በጣም መዋብ አለባቸው፣ በጣም መልበስ አለባቸው፣ የህዝቡን ኤክስፔክቴሽን ያሉ። ስለዚህ በጣም ካልዘነጡ መውጣት አይፈልጉም፣ ግሮሰሪ አይሄዱም፣ ወክ አያደርጉም፣ ሞል አይሄዱም፣ የትም አይሄዱም። ስለዚህ አሁን እየቀነሱ ይመጡና ከዛ ሰልፍ ኮንፋይንድ ይሆናሉ፣ እንደ እስረኛ መኖር ይጀምራሉ። እኔ ራሴን ታዋቂ ነኝ ማለት አይደለም፣ ግን አንዱ ህይወቴን ያቀለልኩበት ነገር ራሴን ሲምፕል አድርጌ ማየት ነው። ግሮሰሪ ሄዳለሁ። ግሮሰሪ አሁን እኔ ከቢሮ የታች ሸዋ ሱፐር ማርኬት አለች። በየቀኑ ሳልገባ ቀራለሁ። ገብቼ የምፈልጋትን ነገር ፒክ አድርጌ አንዲት ነገር ልትሆን ትችላለች። አሜሪካ ያለው እነዚህ ትላልቅ በጣም ዲስቲንጉሽድ የሆኑ ፕሮፌሽናል ነጮች ሆነው ግሮሰሪ ገብቶ 2 ድንችና
2 ሽንኩርት ገዝቶ ይወጣል። ትልቅ እንትን ስቶር ገብቶ የፉድ ስቶር ገብቶ 2 ሽንኩርት 2 ድንች ገዝቶ ይወጣል። እኔ ግሮሰሪ እገባለሁ እወጣለሁ። ስታልፊ ደግሞ ይሄ መንገድ ዳር ያሉ ግሮሰሪዎች አሉ ሰፈር ውስጥ እሱ እንደዛ 1 ኪሎ ሎሚ ያቀብለኝ ይላል፣ 1 ኪሎ ቲማቲም አቀብለኝ ይላል። ሲጋራ አልጠየቁት አይደለም፣ ንጹህ ነገር ነው። ስለዚህ ምን ችግር አለ? ሰዎች ሊኖሩ ይችላሉ። እና ራሴን ሲምፕል ማድረግን እለማመዳለሁ በላይፍ ስታይል። ስለዚህ በህዝቡ መካከል ነው የምመላለሰው። ወክ አረጋለሁ። ሰላም ካሉኝ ሰላም እላለሁ። ሰልፊ ከተነሱ እንድች ብዬ ሰልፊ ተነስቼ እሄዳለሁ። that's okay። ሲምፕል ማድረግ ህይወትን ያጣፍጣል። ስልክ ሰዎች ሲደውሉ እኔ ጋ አላካብድባቸው። ሰላም ማልበል ምናምን አላቸው። ፍሬንድሊ ለመሆን እሞክራለሁ። ሲምፕል አድርጌ ራሴን አቀርባለሁ። ሳገኛቸው አላስጨንቃቸው። በቃ ሲምፕል ሆኜ ነው የማገኛቸው። እና ራስን ቀለል አድርጎ መያዝ ላይፍ ስታይልሽ እንደዛ ስታደርጊ ጥሩ ነው። ሀብት ሲኖር እንኳን አንዳንድ በጣም ገንዘብ ያላቸው ሰዎች ቤት ስትሄጂ ራት ላይ ራት ይቀርባል አይደል? 6 አይነት ወጥ ይቀርባል። አሁን ምን ያደርጋል? 6 አይነት ወጥ ቀለል ማድረግ ሲምፕል ማድረግ ይቻል ነበር። ዝም ብሎ ሽሮ፣ ጎመን እንደዚህ ቀለል ማድረግ ላይፍ ስታይሉ ማቅለል። ቤቱን በጣም ያከብዱትና ነጭ ምንጣፍ አነጥፈው ምናምን ይሉና ልጆች አሉ እዛ ቤት ውስጥ። ልጆቹ ሊጫወቱ ሲሉ ይቆጣቸዋል። እንዳታበላሽ፣ እሱ እንዳታደርግ፣ እዛ ላይ እንዳትጽፊ፣ እዚህ ላይ እንዳትይ። ወይ ባይሆን ላስቲክ ይሸፍኑትና ምንጣፉን ልጆቹ መጫወት አለባቸው። ልጆቹ ቃል ሊሰብሩ ይችላሉ፣ ይስበሩ፣ ያጥፉ። እንደዛ መሆን አለበትና ቀለል ማድረግ ያስፈልጋል። ከዚሁ ጋር ተያይዞ ሲምፕሊሲቲ ላይ ሴንስ ኦፍ ሂውመር ያስፈልጋል። ሴንስ ኦፍ ሂውመር ማለት ነው። ሴንስ ኦፍ ሂውመር ማለት ሌሎችን ፈገግ እንዲሉ ማድረግ ብቻ አይደለም። እሱም አንድ ሴንስ ኦፍ ሂውመር ነው። ግን ቀልድንም አንደርስታንድ የማድረግ ችሎታ ሴንስ ኦፍ ሂውመር ነው። አንቺ እየቀለድሽ እንደሆነ የመለየት ችሎታም እሱም ሴንስ ኦፍ ሂውመር ነው። ስለዚህ ሴንስ ኦፍ ሂውመር ያስፈልጋል። ስፓይስ ነው፣ ቅመም ነው። በጣም ሲሪየስ አለመሆን፣ ከመጠን በላይ ሲሪየስ አለመሆን፣ እንደ ኩስትር አለማለት እና አንዳንዴ መቀለድ፣ መሳቅ። ባለፈው አንስተነዋል። እኔ መሳቅ እወዳለሁ። የሄልዝ ቤኔፊት አለው። ለብሬንሽ ጥሩ ነው፣ ለሳምባሽ ጥሩ ነው፣ ለልብ አመታትሽ ጥሩ ነው። እና ሴንስ ኦፍ ሂውመር አንዳንዴ መቀለድ፣ መጫወት፣ ጨዋ የሆኑ ቀልዶችን ጨዋ የሆኑ ቀልዶች አሉ እና እነሱም መቀለድ። ይሄ በህዝቡ መካከል ስትመላለሽ በነፃነት ሲምፕል አድርገሽ ስትመላለሽ አንዱ ህይወትሽን የሚያቀልልሽ ነገር ነው። ራሴ ግን ካከበድኩት ዶክተር ወዳጀን የሚባለውን ሰው የራሴ አክብጀው ራሴ በጣም ትልቅ አድርጌው በቃ እዛ ጋ መታየት የሌለበት እዛ ጋ እንትን የሌለበት በቃ ራሱን አክብዶ ሲደወልለት ተኮሳትሮ የሚያወራ ሰው ሲያገኝ ሰው ተንቀጥቅጦ እንዲያወራው የሚፈልግ አይነት ሰው ካረኩኝ ግን እኔ ነኝ የምጨነቀው። የራሴን ህይወት አከብደዋለሁ። ስለዚህ አንድ የምጠቀምበት የህይወት ማጣፈጫ ሲምፕሊሲቲ ነው፣ ወይም ቀለል አድርጎ ማየት ማለት ነው። ሁለተኛው እኔ በግል የምጠቀምበትና የሰራልኝ ብዬ የምለው ቅመም ወይም ስፓይስ ትራንኩዊሊቲ ነው። ትራንኩዊሊቲ ማለት ደግሞ መረጋጋት ማለት ነው። ማለት አሁን ለመረጋጋት የምናዛቸው ሐኪሞች መድኃኒቶች ትራንኩላይዘርስ ይባላሉ እና የሚያረጋጉሽ ናቸው። ረጋ ማለት ቴክ ኢት ኢዚ ወደዋለሁ ኤክስፕሬሽኑ ጀስት ቴክ ኢት ኢዚ። ከዛ ደግሞ ረጋ በል፣ ጊዜ ውሰጂ፣ ተንፍሺ። በጣም ወደ ውስጥ አየር አስገቢና ከዛ ቀስ ብለሽ አየሩን አውጪው። ሪላክስ አድርጊ፣ ነርቨስ አትሁኚ፣ ተረጋጊ፣ ተረጋጋ። ይኸውን የምጠቀምበት እኔ ቅመሜ ነው። ተረጋጋ። ምንም የሚያጣድፍ ነገር የለም። ሰዎች አንድ ነገር ካሉሽ መልስ ለመስጠት ቶሎ አትቸኩይ። በደንብ አስቢበት። ቴክ ታይም፣ አስበሽበት። ቴክስት ከሆነ ያደረገችልሽ ትንሽ አሰብ አድርጊ። ቶሎ በፍጥነት ወይ ተናደሽ ምናምን መልስ አትስጫት። ጀስት ቴክ ታይም፣ ተረጋጊ። ቴክ ኢት ኢዚ፣ ቀስ ማለት በኋላ ይቅርታ ከመጠየቅ ይረዳል። ምን ይባላል መሰለሽ? ሄስት
ኢዝ ኦፍ ዘ ደቭል ይባላል። ሄስት ኢዝ ኦፍ ዘ ደቭል ይባላል። ጥድፊያ የሚባለው ነገር ከሰይጣን ነው ይባላል። ይሄ ተጣድፈሽ የምታደርጊያቸው ነገሮች ለስህተት የሚዳርጉሽ ነገሮች ከዛ ናቸው። እና ትንሽ ረጋ ማለት አንድ አባባል አለ በጣም ወደው። ሰውየው ከኋላ ተቀምጧል እና ሹፌሩ እየነዳ ነው እና ሹፌሩ ምን አለው? ቸኩሏል። ይሄ ባለስልጣኑ ቸኩሏል እና ሹፌሩ ምን አለው? በጣም ስለምቸኩል ቀስ ብለህ ንዳ አለው። ገብቶሻል? በጣም ስለምቸኩል ቀስ ብለህ ንዳ ምን ማለት ነው? አሁን በጣም ልቸኩል ብለህ ከገባህ ወይ ትጋጫለህ ወይም መንገድ ትስታለህ፣ ኤግዚት ትስታለህ። ስለዚህ በጣም ስለምቸኩል ቀስ ብለህ ንዳ አለው። መረጋጋትን ያስተምርሻል። በባህላችን የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። ሲሮጡ የታጠቁት ሲሮጡ ይፈታል ይባላል። እና ጥድፊያ ስህተት ውስጥ ያስገባሻል። ስለዚህ መረጋጋት ያስፈልጋል። ሰከን ማለት ያስፈልጋል። የሕክምና ስህተቶች ለምንድን ነው የሚሰሩት? አሁን አንዳንድ ሰርጅኖች በጣም ጎበዝ ሆነው ግን ቶሎ አንድ 4-5 የሚሰሩት ፔሸንት ይኖራቸዋል እና ቶሎ ቶሎ ሰርቼ ልጨርስ በቃ አሪፍ ነኝ ብለው እንትን ሲሉ የማይሆን አርተሪ ይቆርጣል። ወይም ለምሳሌ የማህፀን ሰርጀሪ እየሰራ ዩሬተር የሚባለው ከኩላሊት የሚወርደው አለ አይደል? ሽንት የሚወርድበት እሱን ይቆርጣል በስተት። ብዙ ጊዜ አሁን እኛ ጥቁር አንበሳ እያለን እንደዛ ይገጥመን ነበር። ስህተቱን የሚያመጣው ምንድን ነው? ጥድፊያ ነው። ስለዚህ መረጋጋት ያስፈልጋል። አእምሮሽን መረጋጋት፣ ይሄ ብሪዚንግ ኤክሰርሳይዝ ማድረግ፣ ካልም መሆን፣ ራስሽን እያረጋጋሽ አእምሮሽን እያረጋጋሽ አለመቸኮል፣ አለመጣደፍ ያስፈልጋል። ጊዜ መውሰድ። ውሳኔዎች ልትወስኝ ስትይ አሁን አንዳንዴ በጣም በችኮላ የጋብቻ ውሳኔ ይወሰናል እና በጣም ለምን ይቸኩላሉ? ጀስት ቴክ ታይም፣ ጊዜ ውሰጂ፣ አስቢበት። ስለዚህ ሁለተኛው ህይወቴን ያጣፈጠልኝ ነገር ብዬ የማምነው ትራንኩዊሊቲ ነው፣ መረጋጋት ነው። መረጋጋት ሲያቅታቸው ሰዎች ትንፋሽ ይውሰዱ፣ ዲፕ ብሬዝ ይውሰዱ። ከዛ ቀስ እያሉ ኤክሴል ያርጉት። አሁን ኢንሄል ታደርጊያለሽ አይደለም? አየር ስታስገቢ ኢንሄል ነው የምታደርጊው። በጣም ታስገቢና ኤክሴል ስታደርጊ ደግሞ ቀስ ብለሽ ታስወጪዋለሽ። ትራንኩዊሊቲ፣ መረጋጋት በጣም ኢምፖርታንት ነው።